የሩሲያ ወታደራዊ ደህንነት ምክትል ኃላፊ የሆኑት ሌተናል ጄኔራል ቭላዲሚር አሌክሴየቭ ላይ የተሰነዘረው የግድያ ሙከራ በዩክሬንና ሩሲያ ጦርነት ውስጥ አዲስ ምዕራፍን የከፈተ ክስተት ሆኗል። ባለፈው ሳምንት አርብ በሞስኮ ሰሜን ምዕራብ አካባቢ የተፈጸመው ጥቃት የሩሲያን የደህንነት መዋቅር ጥያቄ ውስጥ ከመጣሉ ባለፈም በዋሽንግተንና በሞስኮ መካከል ያለውን ቀጭን ዲፕሎማሲያዊ ግንኙነት ይበልጥ እንዲሻክር አድርጎታል። ሩሲያ ሊያምቦር ኮርባ የተባለውን ተጠርጣሪ በዩክሬን ሰላዮች ተልኮ የመጣ ሽብርተኛ ስትል ብትገልጸውም ኪየቭ ግን ክሱን መሰረተ ቢስ ድራማ ስትል ውድቅ አድርገዋለች። እንደ ታስ የዜና ወኪልና የሩሲያ መርማሪ ኮሚቴ መግለጫ ዋና ተጠርጣሪ ሊያምቦር ኮርባ በታህሳስ ወር ከዩክሬን ወደ ሩሲያ የገባው በዩክሬን የደህንነት አገልግሎት ትዕዛዝ ነው። የ64 ዓመቱ አሌክሴየቭ በሩሲያ ወታደራዊ ኦፕሬሽን ውስጥ ቁልፍ ሰው በመሆናቸው ጥቃቱ የታቀደና ከፍተኛ ዝግጅት የተደረገበት መሆኑንም የጋርዲያን ሰፊ ሀተታ ይዘግባል። ይህ ክስተት ካለፉት 2 ዓመታት ወዲህ በሩሲያ ግዛት ውስጥ እየተበራከቱ የመጡትን ከፍተኛ ባለስልጣናት የማጥቃት አዝማሚያ አካል ተደርጎም ተወስዷል። ለምሳሌ ያህልም የዳሪያ ዱጊና ግድያና በጦርነት ደጋፊው ጦማሪ ቭላዲሚር ታታሪስኪ ላይ የደረሰው ጥቃት ማሳያ ተደርገው ይወሰዳሉ። እነዚህ ጥቃቶች የሩሲያን የውስጥ ደህንነት ተጋላጭነት የሚያሳዩም ሲሆን ክሬምሊን ለዚህ ተጠያቂው ምዕራባውያንና ዩክሬን ናቸው የሚል ጽኑ አቋምም እንዲይዝ አድርጎታል። የዚህ ጥቃት ውጤት በሞስኮና በዋሽንግተን መካከል ያለውን ውጥረት ወደ አደገኛ ደረጃ ሊያሸጋግረው እንደሚችልም በርካቶች ያነሳሉ። የተዘዋዋሪ ጦርነት ስጋት ደግሞ አንደኛው ነው። በጆን ሆፕኪንስ ዩኒቨርሲቲ የዓለም አቀፍ ጥናት ፕሮፌሰር የሆኑት ዶክተር ሰርጌይ ራዴቼንኮ እንደሚሉት ሩሲያ አሜሪካ ለዩክሬን የምትሰጠው መረጃና የቴክኒክ ድጋፍ ለእንዲህ አይነት ጥቃቶች መንገድ ከፍቷል ብላ ታምናለች። ይህ ደግሞ ሩሲያ በአሜሪካ ጥቅሞች ላይ ተመሳሳይ ወይም የማመሳሰል ጥቃትን እንድትሰነዝር ሊገፋፋት ይችላል ይላሉ። ሌላኛው የዲፕሎማሲያዊ መስመሮች መዘጋት ነው። የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በቅርቡ በማኅበራዊ ትስስር ገጻቸው ላይ ባሰፈሩት ሐሳብ ምዕራባውያን በሩሲያ ግዛት ውስጥ ለሚፈጸሙ የሽብር ድርጊቶች ቀጥተኛ ተባባሪ ናቸው ብለዋል። በአንጻሩ የአሜሪካው የመከላከያ ሚኒስቴር ፔንታጎን ቃል አቀባይ አሜሪካ በሩሲያ ግዛት ውስጥ ለሚፈጸሙ ጥቃቶች ድጋፍ እንደምትሰጥም በተደጋጋሚ ገልጿል። ሆኖም ግን የሩሲያ ባለስልጣናት የአሜሪካ ክደትን አይቀበሉትም። የካርኔጊ የሩሲያና ኤሮኤሽያ ማዕከል ባወጣው ዳሰሳ ደግሞ የጄኔራል አሌክሴየቭ መጎዳት በሩሲያ ወታደራዊ አመራር ውስጥ አለመረጋጋትን ሊፈጥር ይችላል፣ ፈጥሯልም። ተንታኙ አሌክሳንደር ባውኖቭ እንደሚገልጹት ክሬምሊን አሁን ያለበት ምርጫ ወይም የደህንነት መዋቅሩን ማጥበቅ ወይም ደግሞ በዩክሬን ላይ የከፋ የአጸፋ እርምጃ መውሰድ ነው ብለዋል። በሌላ በኩል የብሪታንያው ቻተም ሃውስ ተመራማሪዎች እንደሚጠቁሙት እንዲህ አይነት ጥቃቶች የሩሲያን ሕዝብ ለጦርነት ይበልጥ እንዲነሳሳ ለማድረግ እንደ ምክንያት ሊጠቅሙ ይችላሉ። ዩክሬን ጥቃቱን መካዷ በዓለም አቀፍ ሕግ ተጠያቂነት ለማምለጥ ቢረዳም በሩሲያ በኩል ግን የሽብርተኝነት ስያሜውን ይበልጥ ያጠናክረዋልም ይላሉ። ሬውተርስ በዘገባው ጥቃቱ የተፈጸመው ሩሲያ በዩክሬን ግንባር ላይ ግስጋሴ እያሳየች ባለችበት ወቅት መሆኑም የዩክሬን ደህንነት ተቋማት የሩሲያን ትኩረት ለመበተን የወሰዱት እርምጃ ሊሆን እንደሚችል ግምቶች አሉ ይላሉ። ዩክሬን ታዲያ በዚህ አትስማማም። የፕሬዚዳንቱ አማካሪ ሚካኤሎ ፖዶሊያክ በሰጡት መግለጫ ሩሲያ የውስጥ ሽኩቻዋን ወደኛ ለማላከክ እየሞከረች ነው ሲሉ የጥቃቱ ምንጭ የሩሲያ የውስጥ የስልጣን ፖለቲካ ነው እንጂ የኪየቭ እጆች የሉበትም ሲሉም ጠቁመዋል። በጄኔራል አሌክሴየቭ ላይ የተፈጸመው ጥቃት በሩሲያና አሜሪካ ግንኙነት ላይ ታዲያ 3 ዋና ዋና አቅጣጫዎችን ሊያሳይ እንደሚችል የፖለቲካ ተንታኞች ያነሳሉ። አንደኛው የበቀል እርምጃ ማፋፋም ነው። ሩሲያ ለሽብር ድርጊቱ ምላሽ በሚል በኪየቭ የውሳኔ ሰጪ ማዕከላት ላይ ከፍተኛ የሚሳኤል ጥቃት ልትሰነዝር ትችላለች። ይህ ደግሞ የአሜሪካን ተሳትፎ ይበልጥ ሊጨምር ይችላል። የደህንነት ቁጥጥር መጨመር ሌላኛው ነው። በተለይም በሩሲያ ውስጥ ያሉ የውጭ ሀገር ዜጎችና ከዩክሬን ጋር ግንኙነት ያላቸው ግለሰቦች ላይ የሚደረገው ክትትልና እስር ሊከር ይችላል የሚለው እይታ፣ የመገናኛ መስመሮች መቋረጥ በሁለቱ ኃያላን ሀገራት መካከል ያለው የመጨረሻው የደህንነት የመገናኛ መስመሮች መቋረጥ፣ ይህም ሲባል በሁለቱ ኃያላን ሀገራት መካከል ያለው የመጨረሻው የደህንነት የመገናኛ መስመር የመቋረጥ አደጋን ይጋረጥበታል የሚል
በአጭር ጊዜ ውስጥ ታዲያ በሩሲያና አሜሪካ መካከል ያለው የቃላት ጦርነት ወደ ተግባራዊ የኢኮኖሚ ወይም የሳይበር ጥቃት ሊሸጋገር ይችላል የሚለው ሌላኛው ማሳያ ነው። ሩሲያ የአሜሪካንን የስለላ መሰረተ ልማቶች እንደ ኢላማ ልትመለከት የምትችልበት እድልም ሰፊ ነው። በሩሲያ ከፍተኛ ባለስልጣናትና የደህንነት መዋቅር ላይ የሚሰነዘሩ ጥቃቶች ታዲያ የአንደኛው ክፍለ ዘመን ጦርነት ምን መልክ ሊኖረው እንደሚችል ማሳያ ተደርገው ይወሰዳሉ። እነዚህ ክስተቶች የሩሲያን ተጋላጭነት ቢያሳዩም በሌላ በኩል ደግሞ ዓለም አቀፍ ውጥረቱን ወደማይመለስበት ደረጃም እየገፉት ነው። በሞስኮና በዋሽንግተን መካከል ያለው ቁርሾ እየሰፋ መሄዱ ጦርነቱ በቅርቡ ሊቆም የሚችልበት እድልንም እያጠበበው ይገኛል። ዓለም አቀፉ ማህበረሰብ አሁን ሊያስበው የሚገባው ይህ ስውር ውጊያ ወደ ይፋይና ሰፊ ዓለም ጦርነት እንዳይሸጋገር እንዴት መከላከል ይቻላል የሚለውን ነጥብ እንደሆነም በርካቶች ያነሳሉ። በአሁኑ ወቅት በሩሲያ ውስጥ ባሉ የውጭ ዜጎች ላይ የሚደረገው ክትትል ከመጠን በላይ መጠናከሩም እየተሰማ ነው። ይህ ደግሞ ቀሪዎቹን ጥቂት የዲፕሎማሲ በሮች የሚዘጋ እንዳይሆን አስግቷል። ጦርነቱ ከድንበር ውጊያ ወጥቶ ወደ ግለሰቦች ግድያና ወደ ስውር የሽብር ተግባራት ማዘንበሉ የሰላም ድርድሩንም በቅርብ የሚሳካ ሳይሆን የራቀ መንገድ ላይ ስለመቆሙ አመላካሽ ተደርጎ እየተወሰደ ነው። ታዲያ ወደፊት ምን ሊፈጠር ይችላል? 4 ዓመታትን ያስቆጠረውና በርካታ ውድመትን እያስከተለ ያለው የምስራቅ አውሮፓ ጦርነት መቋጫው ምን ይሆን? አዝማሚያው በቶሎ የሚያልቅ አያስመስለውም።